የመቀሌው መፈንቅለ መንግስት መዘዝ አመጣ። ደብረጽዮን ገብረ ሚካኤል በጀነራል ታደሰ ወረደ ስር የነበረውን ሁሉንም ነገር በቁጥጥራቸው ስር አውለዋል። በዛሬው ዕለትም የቀራቸውን አንድ ቢሮ በቁጥጥራቸው ስር አውለዋል። በዚህ ዕለት ደብረጽዮን ጥብቅ ወታደራዊና ፖለቲካዊ ትዕዛዝ አስተላልፈዋል። ሁሉን አቀፍ ዝግጅት ይደረግ ሲሉም አዘዋል። እናስደምጣቸዋለን። ከቀናት በፊት የዓለማችን አስፈሪ ሚሳኤል ይፋ ያደረገችው ራሻ ከኢትዮጵያ አየር ኃይል ስትራቴጂክ አጋርነቷን እያጠናከረች ነው። ጄኔራል ይልማ መርዳሳ የራሻን የአየር ትጥቆች በማድነቅ አነጋጋሪ አስተያየት ሰጥተዋል። ጄኔራሉ ራሻን መርህ ያላት ሀገር ናት ያሉ ሲሆን የፑቲንን ድሮኖችና ጀቶችን ለውጊያ ምቹ ናቸው ብለዋል። ይህ የጄኔራሉ ንግግር የተሰማው አሜሪካና ኢትዮጵያ ጥብቅ ወታደራዊ ስምምነት በተፈራረሙ ማግስት ነው። እንመለስበታለን። የጦር አዛዡ ከሰራዊቱ አፈነገጠ። ለሰራዊቱ ወታደሮች በመመልመል የሚታወቀው የጦር አዛዥ ማፈንገጡ የተሰማው ኢትዮጵያ ድንበር ላይ ውጊያው ባሰበት ወቅት ነው። ይህን ተከትሎ ባለፉት 3 ወራት ከሰራዊቱ የወጡ መኮንኖች ቁጥር 2 የደረሰ ሲሆን ይህም በሰራዊቱ መሃል ክፍፍል ሊፈጥር ይችላል በሚል ተፈርቷል። እናስደምጣቸዋለን። በሱዳን ጦርነት መስፋፋትና በአማራ ክልል ውጊያ በተወጠረው የመተከል ዞን አሰቃቂ ጥቃት ተፈጸመ። ጥቃቱን ተከትሎ በርካታ ሰዎች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች ደግሞ ታፍነው መወሰዳቸው ተሰምቷል። የጥቃት በተፈጸመበት ዕለት የክልሉ ፕሬዝዳንት በርሰ ከተማዋ የልማት ፕሮጀክቶችን ጎበኙ ታይተዋል። ተሰሙታላችሁ። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከቦች እንቅስቃሴን ለመጠበቅ በተዘጋጀ ጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጀቶችንና የጦር መርከብ እንደምታዋጣ አስታውቃለች። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመቀሌው መፈንቅለ መንግስት መዘዝ አመጣ። ደብረጽዮን ገብረ ሚካኤል በጀነራል ታደሰ ወረደ ስር የነበረውን ሁሉንም ነገር በቁጥጥራቸው ስር አውለዋል። በዛሬው ዕለትም የቀራቸውን አንድ ቢሮ በቁጥጥራቸው ስር አውለዋል። በዚህ ዕለት ደብረጽዮን ጥብቅ ወታደራዊና ፖለቲካዊ ትዕዛዝ አስተላልፈዋል። ሁሉን አቀፍ ዝግጅት ይደረግ ሲሉም አዘዋል። በትግራይ ትኩሳቱ ከዕለት ዕለት እየጨመረ መጥቷል። በተለያዩ አቅጣጫዎች የሚደረጉ ወታደራዊ ስምሪቶችም እንደቀጠሉ ናቸው። ከወታደራዊ ስምሪቶቹ ባለፈ በህወሓት ማዕከላዊ ኮሚቴ በኩል የሚሰጡ ፖለቲካዊ ትዕዛዞች ወታደራዊ መልክ ያላቸው መሆናቸው ስጋቱን ጨምሮታል። ባለፈው ሳምንት ይፋዊ መፈንቅለ መንግስት ያደረገው ቡድኑ ይህ እንቅስቃሴው መዘዝ እያመጣ ነው። በተለይም በክልሉ ህዝብ ላይ መዘዙ ካሁኑ እየታየ ስለመሆኑ ከክልሉ የሚወጡ መረጃዎች አመላክተዋል። ህወሓት ጄኔራል ታደሰን ፈንቅሎ ደብረጽዮንን ከሾመ በኋላ በክልሉ ባሉ ከተሞች ከፍተኛ ወታደራዊ አፈሳ እያካሄደ ነው ተብሏል። በተለይም በመቀሌ፣ ሽሬ፣ አዲግራት፣ አድዋና ተንቤን ከተሞች በምሽት እንዲሁም በቀን ወጣቶችን ለወታደራዊ ግዳጅ እያፈሱ እንደሚገኝ ተዘግቧል። ህዝቡ ልጆቹን ዳግም ለጦርነት እንዲያዘጋጅና እንዲሰጥ ለማሳመን ካድሬዎች ቢያንቀሳቀሰም ያስበውን ያህል ውጤት አላስገኘለትም ተብሏል። ይህን ተከትሎ ነው ወጣቶችን በግዳጅ ወደ ማፈስ የገባው ተብሏል። ይህ ድርጊት መፈንቅለ መንግስቱ ያመጣው መዘዝ እንደሆነ ተነግሯል። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል ሁሉን አቀፍ ዝግጅት እንዲደረግ ትዕዛዝ ሰጥተዋል። ደብረጽዮን በዛሬው ዕለት በቅርቡ የመሰረቱትን መንግስት ከፍተኛ አመራሮች መቀሌ ውስጥ ሰብስበው የህልውና ነው ለተባለው ትግል ሁሉም በየፊናው ከፍተኛ ዝግጅት እንዲያደርግ አቅጣጫ ሰጥተዋል። ስብሰባው የተደረገው ሁሉን አቀፍ ምርታማነትን በማሳደግ ህልውናችንንና ደህንነታችንን እናረጋግጣለን በሚል መሪ ቃል መሆኑን ትግራይ ቲቪ ዘግቧል። ደብረጽዮንን ፕሬዝዳንት አድርጎ የሾመው አዲስ የትግራይ መንግስት ከፍተኛ አመራሮችና ባለሙያዎች በአስቸኳይ ለህልውና ትግሉ ሁሉን አቀፍ ዝግጅት እንዲያደርጉ ተነግሯቸዋል ተብሏል። የህልውና ነው በተባለው ትግል ዝግጅት ቅድሚያ የሚሰጠው በመሰረታዊ ምርቶች ላይ ራስን መቻል መሆኑ ተጠቁሟል። ደብረጽዮን በመድረኩ ላይ በሰጡት መምሪያ ክልሉ አሁን የገጠመውን ዘርፈ ብዙ ችግር ለመፍታት መንግስታቸው ፊቱን ወደ ምርታማነትና ወደ ራስን መቻል እንደሚያዞር ገልጸዋል። የደብረጽዮን ራስን የመቻል አቅጣጫ የፌዴራል መንግስት ህወሓትን አቅም ለማሳጣት የሚጠቀምባቸውን ኢኮኖሚያዊ ጫናዎች ለመቋቋም መሆኑ ተጠቁሟል። የፌዴራል መንግስት የሰየማቸው ጀነራል ታደሰ ወረደን ከስልጣን መወገድ ተከትሎ የበጀት ክልከላ መጣሉ ይታወቃል። የተፈራው ጦርነት ከተቀሰቀሰ ደግሞ ትግራይ ክልል ላይ ኢኮኖሚያዊ ጫናዎች ሊበረቱ እንደሚችሉ ይጠበቃል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት ትግራይ ላይ ከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ተፈጥሮ እንደነበር ይታወሳል።
ከቀናት በፊት የዓለማችን አስፈሪ ሚሳኤል ይፋ ያደረገችው ራሻ ከኢትዮጵያ አየር ኃይል ስትራቴጂክ አጋርነቷን እያጠናከረች ነው። ጄኔራል ይልማ መርዳሳ የራሻን የአየር ትጥቆች በማድነቅ አነጋጋሪ አስተያየት ሰጥተዋል። ጄኔራሉ ራሻን መርህ ያላት ሀገር ናት ያሉ ሲሆን የፑቲንን ድሮኖችና ጀቶችን ለውጊያ ምቹ ናቸው ብለዋል። ይህ የጄኔራሉ ንግግር የተሰማው አሜሪካና ኢትዮጵያ ጥብቅ ወታደራዊ ስምምነት በተፈራረሙ ማግስት ነው። የኢትዮጵያ አየር ኃይል አዛዥ ሌተናንት ጄኔራል ይልማ መርዳሳ ከሩሲያው አርቲ ሚዲያ ጋር ባደረጉት ቃለ ምልልስ ሩሲያ የኢትዮጵያ ስትራቴጂካዊ አጋርና መርህ ያላት ሀገር መሆኗን አሞካሽተዋል። ጄኔራሉ የሩሲያን የአቪዬሽን ቴክኖሎጂ ብቃት በማድነቅ አቪዬሽን ከሩሲያ የተጀመረ ማለት ይቻላል እስከ ማለት ደርሰዋል። የሩሲያ የውጊያ አውሮፕላኖች በተለይም በጦርነት ወቅት ያላቸው ተንቀሳቃሽነትና ለውጊያ ያላቸው ምቹነት በዓለም አቀፍ ደረጃ ከፍተኛ ግምት የሚሰጠው መሆኑን አብራርተዋል። ይህ መግለጫ ኢትዮጵያና ሩሲያ በወታደራዊ በቴክኖሎጂና በደህንነት ዘርፎች ያላቸውን ትብብር እያጠናከሩ ባለበት ወቅት የተሰጠ ሲሆን በጂኦፖለቲካው ረገድም ትልቅ ትርጉም ተሰጥቶታል። የፖለቲካ ተንታኞች እንደሚሉት የኢትዮጵያ አየር ኃይል አዛዥ ንግግር ሀገሪቱ በአፍሪካ ቀንድና በዓለም አቀፍ ፉክክር ውስጥ ከሩሲያ ጋር ያላትን ጥብቅ ወታደራዊ ወዳጅነት ለዓለም በይፋ ያሳየችበት አጋጣሚ ሆኗል። የጦር አዛዡ ከሰራዊቱ አፈነገጠ። ለሰራዊቱ ወታደሮችን በመመልመል የሚታወቀው የጦር አዛዥ ማፈንገጡ የተሰማው ኢትዮጵያ ድንበር ላይ ውጊያው በተባባሰበት ወቅት ነው። ይህን ተከትሎ ባለፉት 3 ወራት ከሰራዊቱ የወጡ መኮንኖች ቁጥር 2 የደረሰ ሲሆን ይህም በሰራዊቱ መሃል ክፍፍል ሊፈጥር ይችላል በሚል ተፈርቷል። በሱዳን ፈጥኖ ድራሽ ኃይል ውስጥ ከፍተኛ አዛዥ የነበረውና የውጭ ሀገር ተዋጊዎችን ወደ ቡድኑ በማስገባት ረገድ ትልቅ ሚና እንደነበረው የሚነገርለት ግለሰብ ከቡድኑ መውጣቱን ሱዳን ትሪቡን ዘግቧል። በስፋት አል ሳቫና በመባል የሚታወቀው አሊ ሪዚቅ ሰኞ ዕለት በማህበራዊ ሚዲያ በተሰራጨ ተንቀሳቃሽ ምስል ከታጣቂ ኃይሎች ጋር የነበረውን ግንኙነት በይፋ ማቋረጡን ገልጿል። ውሳኔውን ያስተላለፈው ከሱዳን ሕዝብ ጎን ለመቆምና ለሰላምና መረጋጋት ድጋፍ ለመስጠት መሆኑንም ተናግሯል። ምንም እንኳን አል ሳቫና እስካሁን የትኛውንም ወታደራዊ አካል አለመቀላቀሉን ቢገልጽም የእርሱ ከቡድኑ መልቀቅ ባለፉት 2 ወራት ውስጥ ከፈጥኖ ድራሽ ኃይሎች የወጣ ሁለተኛው ሰው አድርጎታል። ባለፈው ሚያዝያ ወር ሜጀር ጀነራል አልኑር አል ቁባ በተመሳሳይ መልኩ ከቡድኑ በመቀላቀል የሱዳን ጦርን መቀላቀላቸው ይታወሳል። በቡድኑ ውስጥ የብርጋዴር ጀነራልነት ማዕረግ የነበረውና በምስራቅ ዳርፉር ቁልፍ ሰው ተደርጎ የሚወሰደው አልሳቫና ሚያዝያ 15 ቀን 2023 ጦርነቱ በተቀሰቀሰበት ወቅት ነበር ቡድኑን የተቀላቀለው። ሱዳን ትሪቡን እንደዘገበው ግለሰቡ የውጭ ሀገር ተዋጊዎችን በማሰባሰብና በፈጥኖ ድራሽ ኃይሎች ረድፍ ውስጥ በመመልመል ረገድ ትልቅ ሚና ተጫውቷል። አልሳቫና ኃይሎቹን ከመቀላቀሉ በፊት በ2013 ከሱዳን ጦርነት ጋር የተቀላቀለ የታጣቂ ቡድኑ መሪ የነበረ ሲሆን በኋላም ከቀድሞው የሱዳን መንግስት ጋር አለመግባባት ውስጥ ገብቶ ነበር። በመጨረሻም በፈጥኖ ድራሽ ኃይሎችና በሱዳን ጦር መካከል ግጭት ሲቀሰቀስ ከፈጥኖ ድራሽ ኃይሎች ጎን ተሰልፎ ቆይቷል። በሱዳን ጦርነት መስፋፋትና በአማራ ክልል ውጊያ በተወጠረው የመተከል ዞን አሰቃቂ ጥቃት ተፈጸመ። ጥቃቱን ተከትሎ በርካታ ሰዎች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች ደግሞ ታፍነው መወሰዳቸው ተሰምቷል። የጥቃት በተፈጸመበት ዕለት የክልሉ ፕሬዝዳንት በርሰ ከተማዋ የልማት ፕሮጀክቶችን ሲጎበኙ ታይተዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉራ ወረዳ ታጣቂዎች በፈጸሙት ጥቃት ከ30 በላይ ሰላማዊ ሰዎች መገደላቸውን ነዋሪዎች ለሆርን ፍሪኩዌንሲ ተናግረዋል። ታጣቂዎቹ ጥቃቱ የፈጸሙት መነሻቸው አሱስ አድርገው ወደ መተከል ግልገል በለስ ከተማ በአውቶቡስ ሲጓዙ በነበሩ ሰላማዊ ሰዎች ላይ ነው ተብሏል። 3 የህዝብ ማመላለሻ አውቶቡሶች ተከታትለው እየተጓዙ ባለበት አጋጣሚ መንገድ ላይ ባደፈጡ ታጣቂዎች የተኩስ ሩምታ እንደተከፈተባቸውና ተጓዦች ለጉዳት እንደተዳረጉ ለማወቅ ተችሏል። ምንጮች እንዳስታወቁት በአውቶቡሶቹ ላይ በተፈጸመው ጥቃት ከ30 በላይ ሰዎች መገደላቸውን ተናግረዋል። ከሟቾች በተጨማሪ 50 ገደማ ተሳፋሪዎች በጥይት ከደረሰባቸው ጥቃት የተነሳ ከከባድ እስከ ቀላል የአካል ጉዳት አስተናግደዋል። ከጥቃቱ የተረፉት ከ10 በላይ ሰዎች ደግሞ ታፍነው መወሰዳቸውን ምንጮች ጠቁመዋል። በጥቃት ፈጻሚዎቹ ታጣቂዎች ታፍነው የተወሰዱት ከተፈጸመባቸው የተኩስ ሩምታ ተርፈው ያልቆሰሉ ናቸው ተብሏል። የጥቃቱ ፈጻሚዎች ከቅርብ ጊዜ ወዲህ እንደ አዲስ እየተደራጁ ያሉ የጉምዝ ታጣቂዎች መሆናቸውንም ምንጮች አያይዘው ገልጸዋል። ታጣቂ ቡድኑ ከመንግስት ጋር ተደራድሮ ወደ ሰላም
ሰላማዊ ፓርቲነት ከተመለሰው የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ጎህዴን የተገነጠለ ሲሆን የፓርቲው አመራሮች እንደ አዲስ መተከል ውስጥ ጥቃት እየፈጸመ የሚገኘው የታጣቂ ቡድን በስማቸው ቢንቀሳቀስም እንደማይወክላቸው እየገለጹ ነው። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴዎችን ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጀቶችንና የጦር መርከብ እንደምታዋጣ አስታወቀች። የመከላከያ ሚኒስትሩ ጆን ሂሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትሮች ጉባኤ ላይ ዩኬ የምታደርገውን ድጋፍ ይፋ አድርገዋል። ይህ የዩኬ ባህር ኃይል ስምሪት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያን፣ ድሮን ጀልባዎችንና የአየር ቅኝቶችን ማድረግ የሚያግዙ የጦር ጀቶችን ያካተተ ይሆናል ተብሏል። ሁኔታዎች ሲፈቅዱ ይጀምራል በተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ በሚደረገው ተልዕኮ ውስጥ ከ40 በላይ ሀገራት ይሳተፋሉ። ኢራን ለአሜሪካና ለእስራኤል ጥቃቶች አጸፋ በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች አንዱ የሆነውን የሆርሙዝ ወሽመጥን ለወራት ዘግታ መቆየቷ ይታወቃል። አሜሪካ በበኩሏ በቴህራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ይህ የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁም የተደረሰ ቢሆንም ሁለቱ ሀገራት ጦርነቱን ሊያስቆም ወደሚችል የሰላም ስምምነት መድረስ ባለመቻላቸው ትራምፕ ስምምነቱ በቋፍ ላይ ነው ሲሉ ተናግረዋል። በወሽመጡ ላይ አንዳቸው ሌላቸውን ጥቃት በመክፈት ይካሰሳሉ። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ የዩኬ ወታደሮች የሚገኙ ሲሆን ይህም የጸረ ድሮንና የፈጣን የውጊያ ጀቶች ቡድኖችን እንደሚያካትት ሚኒስትሩ ተናግረዋል። የመከላከያ ሚኒስቴር እንዳስታወቀው ባለፈው ወር በዩኬና በፈረንሳይ ላይ የተደረገው ዓለም አቀፍ ተልዕኮ በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። ይህ የሀገራቱ ስምሪት ፈንጂ ለመለየት የሚያገለግሉ ድሮኖችና ጸረ ድሮን ስርዓቶችን ለማዘጋጀት 115 ሚሊዮን ፓውንድ የገንዘብ ድጋፍ እንደተደረገለት አስታውቋል። ከአጋሮቻችን ጋር ይህ ዓለም አቀፍ ተልዕኮ የሚከላከል ገለልተኛና ታማኒነት ያለው ይሆናል ሲሉ ሄሊ ተናግረዋል። በእቅዱ መሰረት ወደ መካከለኛው ምስራቅ እየሄደ ያለው የአየር መቃወሚያ የተገጠመለት HMS ድራጎን መርከብ እንዲህ የባህር ወሽመጥን በመጠበቅ ማንኛውንም ተልዕኮ ዝግጁ ይሆናል ሲል የመከላከያ ሚኒስቴር አስታውቋል። በተጨማሪም ሌላ የብሪታንያ መርከብ የሆነው RFA ላይም በባህር ሰላጤው ውስጥ ለሚደረጉ ስራዎች አስፈላጊ ከሆነ በአዲስ መሳሪያዎች ማሻሻያ ማድረጉን ቀጥሏል።